በኢትዮጵያ በዘረመል ምህንድስና የበለጸገ ወይም ጂኤምኦ በቆሎ ለገበያ ሊቀርብ ነው ተባለ። ባለፉት 30 ዓመታት ውስጥ የጤና ችግር አላስከተለም ተብሏል። ትግራይ ክልልን ዳግም ወደ ግጭት ለማስገባት የሚጥሩ ጥቂት የህወሓት አመራር አባላትን ህዝቡ በጋራ በቃችሁ ሊላቸው ይገባል ሲሉ አቶ ጌታቸው ረዳ ተናገሩ። መንግስት ለ22 ዓመታት ድህነትን ለመቀነስ ያወጣቸው ፖሊሲዎች ውጤት ከዜሮ ያንሳል ተብሏል። ሰላም ጤና ይስጥልን የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እያስታወስን የሰዓቱን ዜናዎች ኢልያስ ክፍሌ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ትግራይ ክልልን ዳግም ወደ ግጭት ለማስገባት የሚጥሩ ጥቂት የህወሓት አመራር አባላትን ህዝቡ በጋራ በቃችሁ ሊላቸው ይገባል ሲሉ አቶ ጌታቸው ረዳ ገለጹ። አቶ ጌታቸው ረዳና የመስኖና ቆላማ አካባቢ ሚኒስትር አብርሃም በላይ በአዲስ አበባ ከሚኖሩ የትግራይ ተወላጆች ጋር በትግራይ ክልል ወቅታዊ ሁኔታ ዙሪያ ባደረጉት ውይይት ወቅት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በሰጡት ማብራሪያ የፕሪቶሪያ የሰላም ስምምነት መፈረሙ ትግራይን የጦርነት አውድማ የማድረግ ፍላጎት ያላቸው አካላትን ምኞት ያስቀረ ነው ብለዋል። የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ በህገ መንግስቱና በፕሪቶሪያው ስምምነት ተፈናቃዮችን በሚፈለገው ልክ ወደ ቀያቸው መመለስ አለመቻሉን ገልጸው ለዚህም በትግራይ ክልል በስልጣን ላይ ያለው ኃይል የህዝቡን አጀንዳ ከማስቀደም ይልቅ ስልጣንና ስልጣን ብቻ በማለቱ እዚህ ግባ የሚባል ስራ ባለመስራቱ መሆኑን ተናግረዋል። በትግራይ ክልል አሁን የተፈጠረው ችግር የትግራይ ፖለቲከኞች የፈጠሩት መሆኑንም በመግለጽ አመራሩ የያዘው ግትር አቋም ትግራይ ከአደጋ ስጋት እንዳትወጣ እያደረጋት ነው ሲሉ ተናግረዋል። በክልሉ የህዝብን ጥቅም ከግምት ውስጥ ሳያስገባ ፍላጎቱን በኃይል ለማሳካት የሚጥር ኃይል አለ ሲሉ የገለጹ ሲሆን የፕሪቶሪያ የሰላም ስምምነት ዓላማው ችግሮች በህገ መንግስታዊ አውድ እንዲፈቱ ማድረግ ቢሆንም ከስህተታቸው የማይማሩ ጥቂት የቀድሞ የህወሓት ኃይሎች ለስልጣን ሲሉ ወደ ግጭት ለመግባት ፍላጎት እንዳላቸው እየገለጹ ነው ሲሉ አቶ ጌታቸው ረዳ ተናግረዋል። ከአሁን ቀደም የተፈጠረው ግጭት የትግራይን ህዝብ ዋጋ እንዳስከፈለውም ተናግረው የትግራይ ህዝብ ተመሳሳይ ነገር እንዳይገጥመው የእነዚህን ኃይሎች እኩይ ፍላጎት እንዲያውቅ እያጋለጥን ነው ብለዋል። በስልጣን መቀጠል የሚፈልጉ ጥቂት የአመራር ቡድኖች ልጆቻቸውን አስቀምጠው የደሃ ልጆችን ለእሳት እንደማገዱ በተግባር ያሳዩ መሆኑን ገልጸው ይህ ኃይል የኔ ስልጣን ካልተረጋገጠ ሁሉም ነገር ገደል ይግባ የሚል በመሆኑ ዓላማውም ከተጠያቂነት ለማምለጥ ነው ሲሉ አቶ ጌታቸው ረዳ አንስተዋል። የትግራይ ህዝብ ሰላም ፈላጊ ነው ያሉት የጠቅላይ ሚኒስትሩ አማካሪ ከተጠያቂነት ለማምለጥ ዳግም የትግራይ ህዝብ ወደ ግጭት ለማስገባት የሚደረገውን ጥረት ማጋለጥ ይገባልን ብለዋል። የትግራይ ክልል ግንኙነት ከፌዴራል መንግስት ጋር መሆኑ ግድ ነው ያሉት አማካሪ ሚኒስትሩ ከገሌ ጋር ሆኜ ማጥቃት እችላለሁ የሚለውን ማጋለጥ አለብንም ብለዋል። የፕሪቶሪያ የሰላም ስምምነትን በትክክል ገቢራዊ ለማድረግ ከፌዴራል መንግስት ጋር ያለው ግንኙነት መጠናከር እንዳለበት በመጥቀስ የትግራይ ህዝብ ለተወሰኑ ሰዎች የስልጣን ጥም መሞት የለበትም ሲሉ ገልጸዋል። መንግስት ለ22 ዓመታት ድህነትን ለመቀነስ ያወጣቸው ፖሊሲዎች ውጤት ከዜሮ ያንሳል ተባለ። እንደ አውሮፓውያን አቆጣጠር ከ2001 እስከ 2023 ባሉት 22 ዓመታት መንግስት ድህነትን ለመቀነስ ያወጣቸው ፖሊሲዎች ውጤት ከዜሮ እንደሚያንስ የኢትዮጵያ ኢኮኖሚክስ አሶሲዬሽን ያደረገው ጥናት አመላክቷል። የኢትዮጵያ ኢኮኖሚክስ አሶሲዬሽን እንደ አውሮፓውያን አቆጣጠር ከ2001 እስከ 2023 ባለው 22 ዓመታት የኢትዮጵያ ኢኮኖሚ አፈጻጸምና አስተዳደር ምን እንደሚመስል ያደረገው ጥናትን ሐሙስ ግንቦት 14 ቀን 2017 ዓ.ም ይፋ አድርጓል። የጥናት ውጤቱን ያቀረቡት የአሶሲዬሽኑ የፖሊሲና ጥናት ግምገማ ክፍል ተወካይ ዳይሬክተርና ተመራማሪ ዶክተር አቡሌ መሐሪ እንደ አውሮፓውያን አቆጣጠር ከ2001 እስከ 2023 ባሉት ዓመታት ድህነትን ለመቀነስ የወጡ ፖሊሲዎች ውጤት በታሰበው ልክ ግቡን አለመምታቱንና ድህነትን አለመቀነሱን ገልጸዋል። ፖሊሲዎቹ ድሃን ከድህነት ማውጣት አልቻሉም፣ ድህነትን ለመቀነስ ያመጡት ውጤትም ከዜሮ ያንሳል ሲሉ ገልጸዋል። ድሃን ከድህነት የሚያወጣ ዘላቂ ፖሊሲ መንደፍ ያስፈልጋል በማለትም በማሳሰብ የኢትዮጵያ የማምረት አቅም እንደ አውሮፓውያን አቆጣጠር እስከ 2019 ድረስ እድገት ቢያሳይም ከዚያ በኋላ ግን ባለበት እየሄደ መሆኑ በጥናቱ ተመላክቷል። በዚህም ሳቢያ ምርትና ማህበራዊ
ማህበራዊ ግስጋሴን የማሳደግ አቅም መገደቡም ተገልጿል። ኢትዮጵያ ኢኮኖሚያቸው በፍጥነት እያደጉ ካሉ ሀገሮች አንዷ የነበረች ቢሆንም የዜጎች የነፍስ ወከፍ ገቢ ግን ከ2011 ዓ.ም ጀምሮ እያሽቆለቆለ መሆኑ በአሶሲዬሽኑ ጥናት ተመላክቷል። በተለይ ቋሚ ገቢ ያላቸው ዜጎች ባለው የዋጋ ግሽበት የተነሳ ፍላጎታቸው መቀነሱ ከዜጎች ፍላጎት በተጨማሪ የምርት አቅርቦት እንደቀነሰም በጥናቱ ቀርቧል። እንደ አውሮፓውያን አቆጣጠር ከ2020 ጀምሮ የኢትዮጵያ የፖሊሲ ምህዳር ወጥነት የሌለውና ግልጽ ያልሆኑ ፖሊሲዎች እንደነበሩት በአገሪቱ ያለው የእርስ በርስ ግጭትና አለመረጋጋት ችግሩን ማባባሱም በጥናቱ ተጠቁሟል። በተመሳሳይ እንደ አውሮፓውያን አቆጣጠር ከ2020 ጀምሮ የመንግስት አስተዳደር ተገማች አለመሆንና በህዝብ ያለው አመኔታ እየተዳከመ መምጣቱም በጥናቱ ተለይቷል። ግጭቶች የአስተዳደርን መዳከምና የ10 ዓመት የልማት እቅድ በተገቢው ሁኔታ ተግባራዊ እንዳይደረግ፣ የማክሮ ኢኮኖሚ አለመረጋጋት እንዲፈጠር፣ ድህነት እንዲጨምር፣ ንግድና ኢንቨስትመንት እንዲቀንስ ማድረጋቸው በጥናቱ ተገልጿል። ግጭት ከጊዜ ወደ ጊዜ እየጨመረ በመሆኑ የምርት መቀነስ፣ የስራ አጥነት መጨመርና በባለ ሀብቶች ላይ የደህንነት ስጋት ማስከተሉም ተገልጿል። ችግሩን ለመፍታት ዘላቂነት ያለው የልማት ፖሊሲ ነድፎ መንቀሳቀስ እንደሚያስፈልግ መንግስት ግልጽነትና ተጠያቂነትን በማረጋገጥ አስተዳደራዊ መዋቅሩን ማጠናከር እንደሚገባው፣ ከዚህ በተጨማሪም የሀገሪቱን ሰላምና ጸጥታ ማረጋገጥና ምርትና ምርታማነት ማሳደግ ላይ በትኩረት እንዲሰራ በጥናቱ ምክረ ሀሳብ ቀርቧል። በኢትዮጵያ ዝቅተኛ የደሞዝ ወለል እንዲወጣ የሚያስችል አዋጅ ቢኖርም እስካሁን እንዳልወጣ የተናገሩት ዶክተር አቡሌ በየዘርፉ ዝቅተኛ የደሞዝ ጣሪያ የማውጣት አዋጭነት ላይ አጠቃላይ ጥናት እንዲካሄድ የፖሊሲ ምክር ሀሳብም አቅርበዋል። በኑሮ ውድነት፣ በኢኮኖሚ ሁኔታና በስራ ገበያ መረጃ ላይ የተመሰረተ ዝቅተኛ የደሞዝ ጣሪያ ስርዓት ሊነደፍ ይገባል በማለትም ጠቁመዋል። በኢትዮጵያ በዘረመል ምህንድስና የበለጸገ ወይም ጂኤምኦ በቆሎ ለገበያ ሊቀርብ መሆኑ ተገልጿል። ባለፉት 30 ዓመታት የጤና ችግር አላስከተለምም ተብሏል። በኢትዮጵያ በዘረመል ምህንድስና የበለጸገ ወይም ጂን ሞዲፋይድ በቆሎ ለገበያ እንደሚቀርብ ተገልጿል። በዘረመል ምህንድስና የሚመረቱ የግብርና ምርቶች ጥቅሞችና ስጋቶች በሚል የመወያያ ርዕስ መነሻ ሐሳብ ያቀረቡት በአዲስ አበባ ዩኒቨርሲቲ የተፈጥሮና ኮምፒቲሽናል ሳይንስ ትምህርት ክፍል መምህርና ተመራማሪ ፕሮፌሰር ጥልዬ ፈይሳ በኢትዮጵያ በቆሎን በዘረመል ምህንድስና ወይም ጂኤምኦ የማበልጸግ ሙከራ ብዙ ዓመታት ወስዶ ከተጠናቀቀ በኋላ የአካባቢ ጥበቃ ባለስልጣን ለግብይት እንዲውል ፈቃድ ሰጥቷል ብለዋል። በተደረገው ሙከራ ምርት 56 በመቶ መጨመሩን በመጥቀስም ዘርቶ በማብቀል ለምግብነት የሚውል መሆኑንም አስረድተዋል። በመሆኑም ከዚህ ዓመት ጀምሮ በዘረመል ምህንድስና ወይም ጂኤምኦ የበለጸገ በቆሎ ለአርሶ አደሮች ይቀርባል የሚል ተስፋ እንዳላቸውና ነገር ግን የትኛው አርሶ አደር እንደሚጠቀምና እንደማይጠቀም የራሱ ቅደም ተከተል ይኖረዋል ሲሉ ገልጸዋል። በዘረመል ምህንድስና የበለጸገ በቆሎ ለአርሶ አደሮች እንደ አማራጭ ነው የቀረበው። መዝራት የማይፈልግ አርሶ አደር ካለ አይገደድም በማለትም አስረድተዋል። በምግብ ራሳችንን የቻለን አይደለንም። እስከ 20 ሚሊዮን የሚደርሱ ሰዎች ተረጂ ናቸው። ስለዚህም የዘረመል ምህንድስና ምርት ከጨመረልን፣ ከምግብ የሚገኙ ንጥረ ነገሮችን ካቀረበልንና የምግብ ህልውናችንን ለማረጋገጥ እስካገዘ ድረስ መጠቀማችንን እንቀጥላለን ያሉት መምህርና ተመራማሪው በዘረመል ምህንድስና የበለጸገ የጥጥ ማምረት ሂደት በሚቀጥሉት ዓመታት ውስጥ በከፍተኛ ሁኔታ እንደሚስፋፋም ጠቁመዋል። በውይይቱ ወቅት እንደ ስጋት ከቀረቡ ጥያቄዎች አንዱ በጤና ላይ የሚኖረው ተጽዕኖ ሲሆን በዚህ የማምረት ዘዴ ያለፉትን 30 ዓመታት ልምድ በመጥቀስ ጤና ላይ ችግር አልተስተዋለም በማለት ፕሮፌሰር ጥልዬ ምላሽ ሰጥተዋል። በ30 ዓመታት ውስጥ ተጽዕኖ ካልታየ በሚቀጥሉት 40 ዓመታት የተለየ የጤና እክል ይኖረዋል ተብሎ እንደማይተነበይም ገልጸዋል። በኢትዮጵያ ከጥጥና ከበቆሎ በተጨማሪ በእንሰት ላይ የመጀመሪያ ሙከራው እየተጠናቀቀ መሆኑ የገለጹት መምህርና ተመራማሪው ከጎመን ዘር ዘይት ለማምረት የሚደረገው ጥረትም ተጠናክሮ እንደሚቀጥል ገልጸዋል። የዘረመል ምህንድስና የምግብ ህልውናን አያረጋግጥም፣ እንኳን 50 በመቶ 1 በመቶ ምርትም አይጨምርም ሲሉ የሞገቱት ደግሞ የመወያያ ሐሳብ ያቀረቡት ዶክተር ጸደቃ አባተ ናቸው። የዘረመል ምህንድስና የምርት መጠን ከጨመረ በሚቀጥሉት ዓመታት እናየዋለን። እኔ ግን ዘዴውን የምደግፈው አይደለምም ብለዋል። በዓለም አቀፍ ደረጃ በ70 ሀገሮች ፈቃድ ማግኘቱ የተገለጸ ሲሆን በዘረመል ምህንድስና ወይም ጂኤምኦ አብቃይ ሀገሮች የተወሰኑ መሆናቸውም ተገልጾ
እነሱም አሜሪካ፣ ብራዚል፣ አርጀንቲና፣ ካናዳና ህንድ ቀዳሚዎቹ ናቸው ተብሏል። በአፍሪካ ደግሞ ደቡብ አፍሪካና ሱዳን ተጠቃሽ መሆናቸውን ለማወቅ የተቻለ ሲሆን በኢትዮጵያ ምን ያህል መጠን ይመረታል የሚለው እንደማይታወቅ ፕሮፌሰር ጥልዬ ገልጸዋል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊና ፈጣን መረጃዎች እንዲደርሷችሁ የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የሰዓቱን ዜናዎቻችንን በዚህ ጨርሰናል። መልካም ጊዜ